Hello guys, how are you? Are you fine? Okay, today I'm going to teach you about the greetings. ዛሬ የምንማረው ለጀማሪዎች በተለይ ጀማሪ የሆናችሁ ሀብላችሁ ለመጀመር የምትፈልጉ ይህ ቪዲዮ የእናንተ ነው። ለመጀመሪያ ጊዜ እንግሊዝኛ አፋችሁ እንዴት እንደምትከፍቱት ሰላምታ ነው የሚቀድመው አይደለ? greetings ሰላምታ መለዋወጥ የሚለው ነገር እናያለን ዛሬ። ለመጀመሪያ በተለይ ቢግነር የሆናችሁ ማለት ነው። አሁን ለምሳሌ ጉድ ሞርኒንግ ካለን አንድ ሰው ጉድ ሞርኒንግ ካለን ወይ ደግሞ ጉድ ሞርኒንግ ካላቸው ለነሱ ምን ብለው ይመልሳሉ? እነሱም ጉድ ሞርኒንግ እንዴት አደራችሁ ወይ ደግሞ እንዴት አደርክ እንዴት አደርሽ ብለን ምንናገረው ነገር ማለት ነው። ስለዚህ ምላሹም ምን ይሆናል ማለት ነው? ጉድ ሞርኒንግ ይሆናል። ጉድ ሞርኒንግ ኦኬ። እንደገና ጉድ አፍተርኑን ብሎ ሰላምታ ከጠየቀ ምን ብላችሁ ትመልሳላችሁ? እናንተም ምን ትመልሳላችሁ ማለት ነው? ጉድ አፍተርኑን ብላችሁ ትመልሳላችሁ። ጉድ አፍተርኑን። ጉድ አፍተርኑን ማለት እንዴት ዋልክ ማለት ነው አይደለ? ጉድ ኢቭኒንግ ካለስ ጉድ ኢቭኒንግ እንዴት አመሸ ወይ ደግሞ እንዴት አመሻችሁ። ሌላም እንላለን። ለብዙ ሰው ለአንድም ለሴትም ለወንድም የየራሱ እንላለን። ግን ምላሹ ምን ይሆናል የሚለው ነገር ነው የምጠይቃችሁ ያለሁት። ብላችሁ የምትጀምሩ ከሆነ በተለይ ስሙ ጉድ ሞርኒንግ ካለ ጉድ ሞርኒንግ ትመልሳላችሁ። ጉድ አፍተርኑን ካለ ጉድ አፍተርኑን ትመልሳላችሁ። ጉድ ኢቭኒንግ ካለም ጉድ ኢቭኒንግ ብላችሁ ትመልሳላችሁ ማለት ነው። የእናንተ ምላሽም ጉድ አፍተርኑን ይሆናል ማለት ነው። እሺ ወደ ቀጣይ ስንሄድ ደግሞ how are you ማለት ምን ማለት ነው? how are you ምን ማለት ነው? how are you ማለት እንዴት ነህ ብሎ ከጠየቀ ሰላምታ ከጠየቀ ምን ብለህ ትመልሳለህ ማለት ነው? I'm good and you ወይ ደግሞ I'm fine what about you ማለትም እንችላለን። ስለዚህ I'm good ብለህ መመለስ ትችላለህ። and you ማለት አንተስ እኔ ጥሩ ነኝ አንተስ ብለህ ጠይቀዋለሁ። ኦኬ እንደገና ምን ብለህ መጠየቅ ትችላለህ ማለት ነው? how are you I'm good and you ብለዋል አይደለ? ጥሩ ነኝ አንተስ የሚል መልሲ አለው አይደለ? እንደገና ምን ብለህ መጠየቅ ትችላለህ? I'm fine thank you ማለትም ትችላለህ። መልሱ I'm fine thank you በጣም ጥሩ ነኝ እግዚአብሔር ይመስገን ብለን ምን መልሰውኛ ማለት ነው። በጣም ጥሩ ነኝ I'm fine thank you ብለን እንመልሳለን ማለት ነው። እንደገና ምን ብለን መጠየቅ እንችላለን? how are you doing ማለት እንዴት ነህ ወይ ደግሞ እንዴት ነሽ ብለን ደግሞ መጠየቅ እንችላለን። how are you doing እንዴት ነሽ ብለን እንጠይቃለን። እንደገና በሌላ ደግሞ ምን እንላለን? how have you been ይህ ማለት ምን ማለት ነው? how have you been አንተ how have you been እንዴት ሰነበትክ እንዴት ነበርክ ወይ ደግሞ ጊዜው እንዴት አሳለፍከው ብለን የምንጠይቀው የሰላምታ አይነት ነው ማለት ነው። ስለዚህ እንደዚህ ማለት እንችላለን። እንደገና I'm doing good ደህና ነኝ በቃ መልሱ ምን ይሆናል ማለት ነው? I'm doing good ጥሩ ነኝ በቃ ደህና ነው የሰነበትኩ ማለት ነው። በሌላ አባባል how are you አሁን እንደዚህ ብለን የሆነ ሰላምታ እንለዋወጣለን። አሁን ደግሞ ላንድ ልጅ ወይ ደግሞ ላንድ ሰው የሆነ እድሜው ለመጠየቅ ከፈለክ ምን ማለት ትችላለህ ማለት ነው? እድሜው how old are you እድሜህ ስንት ነው? how old are you መጀመሪያ ስንጀምር ማለት ነው how old are you ብለን አፋችን የምንከፍተው የነከፈትነው የእንግሊዝኛ ቋንቋ ነው አይደለ? ስለዚህ እናንተ ጀማሪዎች ከሆናችሁ ደግሞ ይህ በቃ የመጀመሪያ ቋንቋ ነው። አፋችሁ በቃላት ሳይሆን በሴንቴንስ ነው መመስል በቃ መለማመድ ያለባችሁ። በፍሬዝ ወይ ደግሞ በሴንቴንስ በአረፍተ ነገር ሙሉ ከሆነ ግራመር ምንም አያስፈልጋችሁም። ግራመር ከዛ በኋላ ግራመር ስታዩት ደግሞ በጣም ይቀላችኋል ማለት ነው። ስለዚህ አፋችሁ የምትከፍቱበት በዚህ ሲሆን በጣም አሪፍ ነው፣ ሴንቴንስ በመስራት ማለት ነው። ስለዚህ how old are you ካላችሁ ምን አይነት ምላሽ ትሰጣላችሁ? እኔ 10 ወይ ደግሞ 10 አመቴ ነው ብለህ ለመናገር ከፈለክ I'm 10 years old I'm 5 years old I'm 6 years old የፈለጋችሁ እናንተ የሆናችሁት
አመት ትነግራላችሁ ማለት ነው። ኦኬ what is your name? አሁን ስሙ አንድ ሰው ስሙ ለማወቅ ፈልገ ስሙ ለመጠየቅ ስትፈልግ ምን አይነት ጥያቄ ነው ማቅረብ ያለብህ? እንዴት ብለን የምትጠይቀው በእንግሊዝኛ what is your name? what is your name? ጀማሪዎች ናቸው አይደለ? what is your name? ስምህ ማን ነው? ስምህ ማን ይባላል ብላችሁ ጠይቃላችሁ ማለት ነው። ምን ብሎ ይመልሳል እሱስ? my name is መላኩ፣ my name is ታምራት፣ my name is አስቴር፣ my name is ኢከለ የሆነው ሁሉ ስሙ ይናገራል። my name is ብሎ ይናገራል ማለት ነው። እሺ my name is ታምራት አለ ለምሳሌ እዚህ ላይ ስሜ ታምራት ይባላል ይላል። ኦኬ አሁን ደረጃ ክላሱ ወይ ደግሞ ስንተኛ ክላስ እንደሚማር ለመጠየቅ ከፈለገ ምን ብሎ ይጠይቀዋል ማለት ነው? what grade are you in? what grade are you in? እስኪ what grade are you in? what grade are you in? ስንተኛ ክላስ ነው የምትማረው? ስንተኛ ክፍል ነው የምትማረው? ስንተኛ ነህ እያለው ነው። what grade are you in ብሎ ይጠይቀዋል። እስኪ እኔ ጋር በሉ what grade are you in? what grade are you in? ስንተኛ ነህ ወይ ደግሞ ስንተኛ ክፍል ነው የምትማረው ብሎ እየጠየቀው ነው ማለት ነው። ኦኬ ሌላ ደግሞ I'm grade 10 I'm grade 5 I'm grade 6 students እኔ የስድስተኛ ክፍል ተማሪ ነኝ ለማለት ከፈለገ I'm grade 6 students I'm grade 6 student ብሎ ይመልሳል። I'm grade 6 student I'm grade 5 student ብሎ ይመልሳል ማለት። አሁን ለመለያየት ፈለገ። ለመለያየት በቃ እስኪ ለዛሬ ይሁን ቀጣይ ያጋናኘን ቀጣይ እንገናኝ ወይ ደግሞ ያጋናኘንና አሁን እንለያይ ብሎ ለመጠየቅ ሲፈልግ ምን ማለት ይችላል ማለት ነው? see you tomorrow ነገ ይገናኛል። ለነገ ሰው የነገ ሰው ይሆን ይበለን ብለን እናገራለን አይደለ? ስለዚህ ነገ እንገናኝ። ኦኬ see you then እሺ ያን ጊዜ እንገናኝ see you then ብለ መለስ ትሰጣለህ። see you tomorrow ብለታል ወይ ደግሞ see you next see you next time see you ቀጣይ የሆነ ቀን ማለት ትችላለህ። ስለዚህ see you then ያኔ እንገናኝ እሺ ብሎ ይመልሳል እሱ ደግሞ ማለት ነው። እኔ ጋር ናችሁ አይደለ? እየተረዳችሁ ከሆነ ደስ ይለኛል። በደንብ ጀማሪዎች ከሆናችሁ እነዚህ ጀምሩ። ቀጣይ ደግሞ እንደገና ጨምራለሁ። እየጨመራችሁ አሁን መጀመር የሆናችሁ በቃላት ሳይሆን በሴንቴንስ ነው ማለማመድ ያለባችሁ። ሴንቴንስ በመስራት ባንዴ ተናጋሪ ትሆናላችሁ። ፍሉንት ስፒከር ትሆናላችሁ ማለት ነው። ኦኬ see you tomorrow see you then ብሎ ነገ ያገናኘን እሺ ያገናኘን ነገ እያለ ነው። ጉድ ባይ አሁን በቃ ጉድ ባይ ብለን ነገራለን። እሺ ሰላም ሁኑ። ጉድ ባይ እሱ ደግሞ ምላሽ እሺ ሰላም ሁኑ። አሁን ተለያይተዋል ማለት ነው። ለዛሬ የነበረው ግሬቲንግ ወይ ደግሞ የሰላምታ መለዋወጥ ምን አይነት ቃሎች እንደሆኑ ተለማመዱ። ደግማችሁ በሉትና ተለማመዱ። ፕራክቲስ ስታደርግ ነው እንግሊዝኛ ምን ለመደው። መሰረት ያለው እንግሊዝኛ ለመልመድ ግራመር ወሳኝ ነው ብያቸዋለሁ። ግን ፍሉንት ስፒከር ለመሆን ፕራክቲስ በጣም አስፈላጊ ነው። ስለዚህ ከሴንቴንስ ወይ ደግሞ ከፍሬዝ ጀምሩ ወይ ደግሞ ከክሎዝ ጀምሩ። እናንተ ጀማሪዎች ከሆናችሁ ማለት ነው። ለናንተ ማይለፋው ነገር የለም። ይህ ቻናል ቤተሰብ ሁኑ። ሰብስክራይብ ሼር ኤንድ ላይክ በማለት ላይክ ቴንክ ዩ ቨሪ ማች። ለዛሬ እዚህ ብቃን። ቴንክ ዩ